ጤና ይስጥልኝ። ይህ በመደር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የአርብ ሚያዝያ 23 ቀን 2018 ዓ.ም የሞርስ ልዩ ዝግጅት ነው። ለመላው የኢትዮጵያ ሰራተኞች እንኳን ለዓለም የሰራተኞች ቀን አደረሳችሁ። በዘመነ ህወሓት ኢህአዴግ ከሰራተኛ ማህበር መስራት አደረጃጀትና አመራሮቹ የደረሰባቸውን ወከባና እንግልት፣ ዛቻና ስደት የምንቃኝበት የሞርስ ልዩ መሰናዶ እነሆ ጀመረ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። በየዓመቱ በፈረንጆቹ ግንቦት 1 ቀን ሜይ ዴይ ሲመጣ ዓለም የሰራተኞች ቀንን በድምቀት ታከብራለች። በፈረንጆቹ 1886 በአሜሪካ ቺካጎ ከተማ በወቅቱ ሰራተኞች በቀን እስከ 16 ሰዓት ያለ እረፍት እንዲሰሩ በሚገደዱበት ጊዜ ይህንን ድርጊት ተቃውመው የቺካጎ ሰራተኞች 8 ሰዓት ለስራ፣ 8 ሰዓት ለእረፍት፣ 8 ሰዓት ለራሳችን በሚል መሪ ቃል በሄይ ማርኬት አደባባይ ተቃውሟቸውን በማሰማታቸው ዓለምን የሚቀይር አዲስ የሥራ ሕግ እንዲረቀቅ መሰረት እንደጣለ የታሪክ ድርሳናት ያወሳሉ። ከዚያን ጊዜ ጀምሮ በየዓመቱ የሰራተኞች ቀን በዓለም አቀፍ ደረጃ ይከበር ጀምሯል። በኢትዮጵያ ላለፉት 51 ዓመታት በየዓመቱ ሚያዝያ 23 ግንቦት 1 በፈረንጆቹ አቆጣጠር የኢትዮጵያ ሰራተኞች የሀገር ግንባታ ምሰሶ መሆናቸውን በማስታወስ የሰራተኛ ማህበራት መብታቸውን የሚያስከብሩበትና ድምጻቸውን የሚያሰሙበት ታላቅ ዕለት በማድረግ በዓሉ ሲከበር ቆይቷል። ከደርግ ውድቀት በኋላ የሰራተኛ ማህበራት እንዳይመሰረት ሲፈለግ ትግል ተደረገ። ትግሉ ፍሬ ሲያፈራ ቢሮ መዝጋትና የተመሰረተውን ማህበር ማፍረስ ስራዬ ተብሎ ተያዘ። ከዚያስ አልከኝ ወዳጄ፣ ከዚያማ ቀጣዩን ታሪክ ኮምኩምልኛ። በኢትዮጵያ የሰራተኞች ትግል ውስጥ ስማቸው ከሚጠቀስ የሰራተኛ መሪዎች መካከል አንዱ አቶ ዳዊ ኢብራሂም ናቸው። አቶ ዳዊ ከሰራተኞች ትግል ጋር ተያይዞ ስማቸው መነሳት የጀመረው በደርግ ዘመነ መንግስት የኢትዮጵያ ሰራተኞች ማህበር ኢሰማኮ ይባል የነበረው ከ1983 ዓ.ም የመንግስት ለውጥ በኋላ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ተብሎ እንደገና ከተዋቀረበት 1986 ዓ.ም አንስቶ ነው። ኢሰማኮ ሲመሰረት ፕሬዝዳንት በመሆን እየተመረጡት አቶ ዳዊ ናቸው። ከተመረጡበት ዕለት ጀምሮ በኃላፊነታቸው ላይ ተደላድለው ግን አልተቀመጡም። በኢሰማኮ የመተዳደሪያ ደንብ መሰረት የአንድ ፕሬዝዳንት የምርጫ ዘመን 4 ዓመታት ሲሆን ይህን የምርጫ ዘመን እሳቸውና አብረዋቸው የተመረጡት የኢሰማኮ አመራሮች ከመንግስት ጋር በተፈጠረ አለመግባባት ለማጠናቀቅ ብዙ ፈተና እንደገጠማቸው በአንደበታቸው ተናግረው ያውቃሉ። በአቶ ዳዊ የሚመራው ኢሰማኮ የተመሰረተው አገሪቱ ለውጥ ውስጥ በነበረችበትና ሰራተኞችን የሚነካኩ በርካታ ጉዳዮች ጎልተው በወጡበት ወቅት ስለነበር አቶ ዳዊም ሰራተኛው ሳይመክርበት ሊፈጸም የሚገባ ነገር ሊኖር አይችልም የሚሉ መጠይቆችን ይዘው በመቅረብ ከመንግስት ጋር የተፋጠጡበት ጊዜ ነበር። በኢሰማኮ ምስረታ ማግስት ለሰራተኛ ማህበሩ እውቅና እንዲሰጥና በሰራተኛው ጉዳይ ከመንግስት ጋር መምከር አለብን ብለው ያቀረቡት ጥያቄ በመንግስት ያለመወደዱ የፈጠረው ክፍተት በኢሰማኮና በመንግስት መካከል በይፋ ግጭት ውስጥ እስከ መግባት አድርሶታል።
የተፈጠረው አለመግባባት ደግሞ በተለይ አቶ ዳዊ ላይ እንዳነጣጠረ በወቅቱ በሰፊው ሲዘገብ ነበር። የአቶ ዳዊ ኢሰማኮ የሚሰጣቸው መግለጫዎችና መንግስትም በኢሰማኮ ላይ እያሳደረ ነበር የሚባለው ተጽዕኖ እየከረረ በመምጣቱ የኢሰማኮ ጽህፈት ቤት እንዲታሸግ የተደረገበት አጋጣሚም ነበር። ጉዳዩ ፍርድ ቤት ደርሶ ኢሰማኮ እንዲፈርስ ተደርጎም ነበር። ያለመግባባቱ እየከረረ ሲሄድ ግን አቶ ዳዊ ከአገር በመውጣት ባለፉት 21 ዓመታት በኔዘርላንድ ስደት ላይ ቆይተዋል። አቶ ዳዊ በውጭ የሚኖሩ ዜጎችን ወደ አገር እንዲገቡ የተላለፈውን የመንግስትን ጥሪ ተከትሎ ወደ ኢትዮጵያ መምጣታቸውም አቶ ዳዊ የተወለዱት ባሌ ውስጥ አሊ በምትባል ከተማ ነው። አንደኛ ደረጃ ትምህርታቸውን በአሊ፣ መለስተኛ ሁለተኛ ደረጃ ትምህርታቸውን ደግሞ በሮቤና በጎባ ተከታትለዋል። የ11ኛና 12ኛ ክፍል ትምህርታቸውን ደግሞ በተፈሪ መኮንን ትምህርት ቤት ተምረዋል። ከዚያ በኋላ በወቅቱ በነበረው ህዝባዊ እንቅስቃሴ የኢሃፓ አባል በመሆን በአሲምባና በጎንደር ሲታገሉ እንደነበር ይጠቅሳሉ። ኢሃፓ ከተመታ በኋላ ወደ አገር በመመለስ ተፈሪ መኮንን ትምህርት ቤት እና የንግድ ስራ ኮሌጅ ከዚያም በአዲስ አበባ ዩኒቨርሲቲ የማኔጅመንት ትምህርት ተከታትለዋል። በዚህ ወቅት ነው የሰራተኛ ማህበራት ትግል ውስጥ የገቡት። ኢሰማኮን በማደራጀትና በፕሬዝዳንትነት እስከ 1989 ዓመተ ምህረት ድረስ ሰርተዋል። የቀድሞው ትግል እንቅስቃሴያቸውን በማስታወስ የነበረውን ሁኔታ ከአገር ከወጡ በኋላ የነበራቸውን ቆይታ ለሪፖርተር ማብራሪያ ሰጥተውታል። በቅድሚያ እስኪ ኢሰማኮ እንዴት እንደተደራጀና ከዚያም ፕሬዝዳንት ሆነው ከተመረጡ በኋላ ገጠመውን እንዲሁም በመጨረሻ እንዴት ከአገር ሊወጡ እንደቻሉ ያስታውሱኝ። ከአገር ለመውጣት ውሳኔ ላይ የደረሱበትን ምክንያት ጨምረው ይግለጹልኝ ተብሎ ለተነሳላቸው ጥያቄ አቶ ዳዊ በደርግ ጊዜ የነበረው የሰራተኛ ማህበር ከደርግ ኢሰፓ ጋር ፈረሰ። ከግንቦት 1983 ዓ.ም ወዲህ ለተወሰኑ ወራት ብሔራዊ የሰራተኛ ማህበርም ሆነ የኢንዱስትሪ ዘርፍ ማህበራትና መሰረታዊ ማህበራት አልነበሩም። በዚያን ጊዜ የሰራተኛ ማህበሩ በቦታው እንዲመለስ የተወሰደ እንቅስቃሴ ይደረግ ስለነበር ስልጣኑን ይዞ የነበረው የአዲሱ መንግስት ኃይሎች የሰራተኛውን መደብ የስልጣን መሰረት ለማድረግ ይጥሩ ነበር። ኢሰማን ሲያፈርሱ የባለ አደራ ኮሚቴ አቋቁመው ነበር። ይህን ኮሚቴ ይመሩ የነበሩት አቶ ዳዊት ዮሐንስ የመጀመሪያው አፈ ጉባኤ የነበሩት እሳቸው ነበሩ። በዚህ ኮሚቴ ውስጥ ሊወከሉ ይችላሉ የተባሉት 3 የተቋማት ሰራተኛ ማህበራትም ተካተቱ። እነዚህ የአቃቂ ጨርቃጨርቅ ፋብሪካ፣ የኢትዮጵያ መንገዶች ባለስልጣንና የበተሐራ ስኳር ፋብሪካ ሰራተኞች ማህበራት ናቸው። ከነዚህ ሶስት ሰዎች ተወከሉ። ጥያቄዎቹ ለዚህ ኮሚቴ ይቀርብና አንድ ጉባኤ ይጠራል። ይህም የኢሰማኮ አደራጅ ኮሚሽን እንዲቋቋም ለማድረግ ነው። ይህ ሲወሰን በወቅቱ በሽግግር መንግስቱ የተወካዮች ምክር ቤት አባላት የነበሩ 3 ሰዎችና የሰራተኛና ማህበራዊ ጉዳይ ሚኒስቴር ተወካዮች ነበሩበት። በዚህ ስብሰባ ላይ እኛም ተገኝተን ነበር። በዚህ ጉባኤ 151 የሚሆኑ የሰራተኛ ማህበራት ተሳትፈዋል። በሰራተኛና ማህበራዊ ጉዳይ ሚኒስቴር የተዘጋጀና ማህበሩን እንደገና ለማደራጀት በመንግስት በኩል የተነደፉ እቅዶች ቀረቡ። ደግሞም በቀዳማዊ ኃይለ ሥላሴና በደርግ ዘመን ሰራተኞች የገጠሟቸው በርካታ ችግሮች ስለነበሩ አሁን መደገም የሌለበትና ወቅቱም ዲሞክራሲያዊ መብቶች የሚከበሩበት ነው ስለተባለ ዲሞክራሲያዊ በሆነ መንገድ መደራጀት አለብን ብለው ሰራተኞች ይነሳሉ። ስለዚህ እናንተ የመንግስት ተወካዮች ስለሆናችሁ መድረኩን ለኛ ስጡንና እኛው በመንመርጣቸው ሰዎች ተወያይተን እንዴት መደራጀት እንዳለብን እንወስናለን የሚል ጥያቄ አነሱ። አዎንታዊ መልስ ለማግኘት ብዙ ክርክር ተደረገ። በወቅቱ ከ3ቱ የመንግስት ተወካዮች ከሚሉት ጋር ጭቅጭቅ ተፈጠረ። ሰራተኛው ስብሰባውን የመንግስት ተወካዮች የተባሉት ሰዎች እንዲመሩት አልፈለገም። በዚያ ሁኔታ ከግማሽ ቀን ጭቅጭቅ በኋላ አቶ ዳዊት ዮሐንስ ከበላዮቹ ጋር ተደዋውሎ ከተመለሰ በኋላ መድረኩን አስረክቡና ሰራተኞች ተመራርጠው ይምጡ የሚል መመሪያ ተሰጠ መሰለኝ። አንድ የሰራተኛና ማህበራዊ ጉዳይ ሚኒስቴር ሰው ሲቀር
ሌሎቹ የመንግስት ተወካዮች ተሰናበቱ። በነገራችን ላይ ይህ በሚሆንበት ጊዜ መንግስት የራሱን ሰዎች አደራጅቶ ነበር። ነገር ግን አብዛኞቻችን የተሰባሰብነው በነፃ የመደራጀት መብት ሊኖረን ይገባል የምንል ሰዎች ነበር። ከሰዓት በኋላ ውይይቱ ቀጠለ። 28 የአደራጅ ኮሚሽን አባላት ተመረጡ። አንዱ እኔ ነኝ። ከዚያ በኋላ የአደራጅ ኮሚሽኑ ውጣ ውረድ ቢኖረውም ማደራጀ ነው። የተደራጁ ካሉ እንዲጠናከሩ፣ ያልተደራጁትን ደግሞ በማደራጀት 506 የሰራተኛ መሰረታዊ ማህበራት ተደራጁ። እነዚህ ማህበራት መሰረታዊ በሆኑ ጉዳዮች ላይ ውሳኔ እንዲያስተላልፉ አደረግን። ለምሳሌ የአደረጃጀቱ መዋቅር ምን መሆን አለበት፣ አደረጃጀቱ በክልል መሆን አለበት ወይስ በኢንዱስትሪ የሚለውን ጥያቄ በመያዝ እያንዳንዱ መሰረታዊ ማህበር እንዲወስን አደረግን። በዚያ ጊዜ ሰራተኛው የኢንዱስትሪ ግንኙነቱ ላይ በሙያ መመሳሰል በተሰማራበት መስኮች መደራጀቱ ይጠቅመዋል ብለን ገምተን ስለነበር ይህ እንዲወሰን ተደረገ። ከ506 ማህበራት 505 የሚሆኑት በኢንዱስትሪ መመሳሰል ላይ ተመስርተው መደራጀት እንደሚገባቸው ተወሰነ። ሁለተኛ፣ በዚያን ጊዜ ተቀራራቢ ናቸው የተባሉ የኢንዱስትሪ ምድቦች በ9 ፌዴሬሽኖች ተደራጁ። ፌዴሬሽኖቹም የየራሳቸው ህጋዊ ሰውነትና የራሳቸው መተዳደሪያ ደንብ ኖሯቸው እንዲደራጁ የሚያደርግ፣ ከዚያም ፌዴሬሽኖቹ በአንድነት ሆነው ኮንፌዴሬሽን መመስረት እንዲችሉ ተወሰነ። ስለዚህ በሁለት መሰረታዊ ጉዳዮች ላይ ውሳኔ ተላለፈ። በህዳር 1986 ዓ.ም 1500 የሚሆኑ ተወካዮች 9 ቦታ ተከፋፍለው በሚያመሳስላቸው ሙያ የየራሳቸውን ፌዴሬሽኖች መሰረቱ። ህገ ደንብ ማጽደቅ፣ መሪዎቻቸውን መምረጥ፣ ወደ ኮንፌዴሬሽኑ ጠቅላላ ጉባኤ የሚወክሉ ተወካዮቻቸውን በነፃነት እንዲመርጡ ተደረገ። እዚህ ውስጥ ድርጅታዊ አሰራር አልነበረም ማለት አይደለም። ሰራተኛው ግን ይህንን ጉዳይ ተገንዝቦ ከታች ጀምሮ ትንቅንቅ አድርጎ በአብዛኛው በራሱ ምርጫ የቀረጻቸውን ፌዴሬሽኖች እውን አደረገ። እንዲህ ባለው እንቅስቃሴያቸው ውስጥ የመንግስት ድርሻ ምን እንደነበር የተጠየቁት አቶ ዳዊ በወቅቱ የሰራተኛውን ስሜት የሚገልጽ አንድ መፈክር ቀርጸን ነበር። ነፃ፣ ራሱን የቻለና ዴሞክራቲክ የሰራተኛ ማህበር የሚል ነው። ይህም ከማንም ነፃ የሆነና ራሱን ችሎ በራሱ አቅም የሚንቀሳቀስ በውስጡ ዲሞክራቲክ አሰራር የሚኖረው ደንቦችን በማርቀቅም ሆነ በማጽደቅ መሪዎቹን በመምረጥና በማንኛውም እንቅስቃሴዎች አቅዶና አልሞ የሰራተኛውን መብትና ጥቅም ያስከብራል በሚል የቀረጽ ነው። ይህንን መፈክር መሰረት አድርጎ በሚከናወነው ስራ በየመድረኩ ይደረግ የነበረው ትንቅንቅ ቀላል አልነበረም። ከሞላ ጎደል በፌዴሬሽኖች በተደራጀ መንገድ ሰርገው የገቡ አንዳንድ ቁልፍ የሆኑ ቦታዎችን የያዙበት፣ ነፃም የሆኑ ፌዴሬሽኖች የተቋቋሙበት ነበር። ነገር ግን በተወሰኑ አካባቢዎች በድርጅታዊ አሰራር የወቅቱ ገዢ ፓርቲ አባላት የያዙባቸው ነበሩ። ለማንኛውም ፌዴሬሽኖቹ ተቋቋሙ፣ ኮንፌዴሬሽኑም ተደራጀ። ኢሰማኮም 1986 ዓ.ም ተመሰረተ። እርስዎ የተመረጡት በዚህ የሰማኮ መስራታ ላይ ነው። ከዚያ በኋላስ ምን ሆነ? እንዴት ስራችሁን ጀመራችሁ? የተባሉት አቶ ዳዊ እንዲህ አሉ። በወቅቱ በከፍተኛ ድምፅ ነበር የተመረጥኩት። እኔና የተመረጥነው አመራሮች በተመረጥን ማግስት የተለያዩ ችግሮች ገጠሙን። በዚያን ወቅት በኢህአዴግ አመራሮች ዘንድ ይመረጣል ተብሎ ይጠበቅ የነበረው ሌላ ነበር። ኢህአዴግ ያዘጋጃቸው ሰዎች ነበሩ። ነገር ግን ሰራተኛው ብዙ ትግል አድርጎ የሚፈልጋቸውን አመራሮች መረጠ። ይህ ከሆነ በኋላ ቢሮ በተረከብን ማግስት ግን የተለያዩ ማነቆች ተፈጠሩብን። ከነዚህ ማነቆች አንዱ ኮንፌዴሬሽኑን ለማስመዝገብና እውቅና ለማግኘት የገጠመን ችግር ነው። ለምዝገባ ወደ ሰራተኛና ማህበራዊ ጉዳይ ሚኒስቴር ስንሄድ በህገ ደንባችን ውስጥ ያካተትናቸውን 1-2 አንቀጾች ቀይሩ ተባል። ቀይሮ የተባለው ደግሞ ቃላት ናቸው። አንዱ ብሔራዊ ማህበር ነው የሚለውን አገራዊ በሉት የሚል ነው። እኛ ደግሞ እንዲህ ያለውን ነገር መቀየር አንችልም፣ ምክንያቱም ጠቅላላ ጉባኤ ነው የወሰነው ነው። በእኔ ብቻ ሊወሰን አይችልም። ምክር ቤቱ መቀየር አይችልም። የግድ ጠቅላላ ጉባኤ ነው መወሰን ያለበት። ጠቅላላ ጉባኤውን ለመጥራት ደግሞ 4 ዓመት መጠበቅ አለብን፣ ወይም አስቸኳይ ጠቅላላ ጉባኤ መጥራት ይኖርብናል። ይህን ካልቀየራችሁ አይሆንም ተባለ።
ጉዳዩን የኢሰማኮ አመራሮች ከፌዴሬሽኖች ጋር ተማከርንበት። ለውጡ የተባለው ቃል ተቀራራቢ ስለሆነ ብንጠየቅበትም ብንከሰስበትም እንቀበል የሚል አቋም ነበረን። አንዱ የገጠመን ይሄ ነው። ሌላው የማይፈልጉት የስራ አስፈጻሚ ኮሚቴ አባል ስለነበር እሱ ካልወጣ ምዝገባ አይደረግም ተባለ። አንመዘግብም አሉ። ሰውየውን ኮሚቴ ውስጥ መግባት የለበትም ያለው መንግስት ነው። ሰውየው ክስ ነበረበት። አላማው ግን የእኛ እንቅስቃሴ ላይ መሰናክል ለመፍጠር ነው። የኢሰማኮ ጠቅላላ ጉባኤ ግን በከፍተኛ ድምፅ የመረጠው ሶስተኛ ሰው አቃቤ ነዋይ ሆኖ እንዲሰራ የተመደበ ነው። ይሰራበት በነበረ መስሪያ ቤት ውስጥ የተከሰሰ ስለሆነ መመረጥ አልነበረበትም የሚል ነገር ተነስቶ ነው ክርክር የገጠመው። ስለዚህ ፈቃዱን አንሰጥም አሉ። ሰራተኛው በከፍተኛ ድምፅ የመረጠውንና እምነት የጣለበትን ሰው አንመዘግብም ማለት አግባብ አይደለም ብለን ተሟገትን፣ ተከራከርን። እነሱ ደግሞ እውቅና ያልተሰጠውን ሰው ያሰራሉ እየተባለ ሸነቁጡን ነበር። እነዚህ ሁለት ማነቆች ቢሮ በከፈትን መንግስት የገጠሙን ነበሩ። ሌላው የገጠመን ችግር ደግሞ ከመንግስት ጋር ሊኖረን ይገባ የነበረን ግንኙነት ይመለከት። በሌሎች ሀገሮች የሰራተኞች ማህበራት ሲመረጡ ከመንግስት ጋር ትውውቅ ማድረግ አለባቸው። አዳዲሶቹ የሰራተኛ መሪዎች ከመንግስት ጋር ትውውቅ ያደርጋሉ። ይህ በመላው ዓለም የሚሰራበት ነው። የሰራተኛው ማህበሩም አለኝ የሚላቸውን ጥያቄዎች ያቀርባል። ማህበሩ ለሰራተኞች መብት የቆመ ነውና ከመንግስት የሚጠየቀውን ያስረዳል። ማህበሩ አሉኝ የሚላቸውን በፖሊሲና በህግ ደረጃ የሰራተኛውን መብትና ጥቅም ለማስከበር ነውና የሚደራጀው። በዚህ ረገድ ከመንግስት የሚጠበቀውን ያስረዳል። መንግስትም የኢንዱስትሪ ዘርፉን የኢንዱስትሪ ግንኙነቱና የሰራተኛውን የስራ ደህንነትም ሆነ የጫናና የደህንነት ሁኔታን በሚመለከት የሚያስረዳበት ነው። ከዚያ መነሻነት ግንኙነት እንዲፈጠር ይደረጋል። የሰራተኛ ማህበሩ ከመንግስት ጋር ቀጥታ የሆነ ግንኙነት እንዲኖር ይፈልጋል። ይህ ግንኙነት በ45 ቀናት በሁለት ወራትም ሊሆን ይችላል። ይህ በጋራ ነው የሚወሰነው። ይህን ለማድረግ ስንሞክር ግን በወቅቱ የኢንዱስትሪ ግንኙነትን በተመለከተ ግንዛቤ አልነበራቸውም እና እኛ ግን ደብዳቤ ጻፍን። በአቶ አሰፋ ብሩ በኩል አንድ ማህበር ሲመረጥ እንዲህ አይነት ትውውቅና ምክክር ይደረጋልና ይህ መሆን እንዳለበት ግልጸንላቸው ነበር። እሳቸውም የሰራተኞቹን መሪዎች ጠርታቸው አነጋግሯቸው ግንኙነቱን ፍጠሩላቸው፣ ቀላል የሆነ አሰራር የሚኖረው በዚህ መልክ ነው ብለው እንዲነግሯቸው አድርገው ነበር። ነገር ግን ይህን ለመቀበል እምቢ ይላሉ። በአሰራሩ ግን በ90 ቀናት ውስጥ መፈጸም የነበረበት ነገር ነው። ሆኖም ምንም አይነት ግንኙነት ከመንግስት ጋር ሳይደረግ 6 ወራት ወሰደ። የኮንፌዴሬሽኑ ጠቅላይ ምክር ቤት በየ6 ወራት የሚሰበሰብ ስለነበር ከመንግስት ጋር ቀጥታ ግንኙነት ሳይኖረን ይህ የጠቅላይ ምክር ቤት ስብሰባ ደረሰ። ይህ የኮንፌዴሬሽኑ የመጀመሪያው ስብሰባ ነበርና በዚህ ስብሰባ ላይ አጀንዳ ሆኖ ውይይት እንዲደረግበት የተወሰነው መንግስት ሊያነጋግረን አለመፈለጉን የሚመለከት ነው። ከመንግስት ጋር የመተዋወቂያና የመነጋገሪያ ፕሮግራም እንዲዘጋጅልን 3 ደብዳቤዎችን ጽፌያለሁ። ለሶስቱም መልስ አልሰጡም። ስለዚህ ይህንን ጉዳይ ለፌዴሬሽኖቻችን አሳውቀን ነበር። ልክ አጀንዳ ማስያዛችን ሲታወቅ በውስጣችን ኮንፌዴሬሽኑን ጠልፎ ለመጣል የሚሰሩ ስለነበሩ ይህን መረጃ ለመንግስት አቀበሉ። አቶ ዳዊ መንግስት ኮንፌዴሬሽኑን ለማነጋገር አልፈለገም የሚል አጀንዳ ሊያቀርብ ነው ብለው ያቀበሉትን መረጃ ተከትሎ በተደጋጋሚ አናግሩን ብለን እንዳልጠየቅን በአጀንዳው ላይ እንደምንነጋገር ውሳኔ ለማስተላለፍ መዘጋጀታችንን ሲያውቁ በፍጥነት እንዲመጡ ተባለ። የምክር ቤቱ ጠቅላላ ጉባኤ ከመካሄዱ በፊት በቀናት ልዩነት ጠሩ። ሄድን። በወቅቱ 18 የምክር ቤት አባላት ይዤ ነበር ሄድኩት። እዚያ ስንደርስ መጀመሪያ የገለጹልን አቶ መለስ ዜናዊና አቶ ታምራት ላይ እኔ ኢህአዴግ ከምንም በላይ ጊዜን ያውቃልና አሁን በሰዓቱ ጠርተናቸዋል አሉን። የመጣችሁበት ሰዓት አልዘገየም፣ አልፈጠነም፣ በ6 ወራት መጠራታቸው ተገቢ ነው አሉ። ስለዚህ እንነጋገርበታለን ያልከውን አጀንዳ ተወው አሉ። ይህን በዚህ መንገድ ተውንና አሉን የምንላቸውን ጥያቄዎች አቀረብን። ዝርዝሩ ሰፊ ነው። በዚያን ጊዜ መንግስት ስትራክቸራል የአጀስትመንት ፕሮግራም እየጀመረ ነበርና አንዱ ጥያቄያችን ከዚህ ጋር የተያዘ ነበር። እንዲህ ያሉ ነገሮችን ለመተግበር ታቅዶም ነበር። ከሴፍቲኔትና ከፕራይቬታይዜሽን ጉዳይም ጋር የተያዙ ብዙ ነገሮች ነበሩ። እነዚህ ነገሮች በቀጥታ ሰራተኛው የቆመበትን መሬት የሚነዱ ናቸው። ይህ በግልጽ የሚታይ ነበር። በነገራችን ላይ በወቅቱ ንቁ የሆነ የሰራተኛ ማህበር ነበር። ሰዎች ንቁ ናቸው።
ከስር እሳት ይነዳል፣ ከላይ እሳት ይነዳል። ከ4 ኪሎ የሚዘረጋው መስመር ቀላል አልነበረም። በዚህ ውስጥ ሆነን ሄደን ያነሳ ነው አንዱ እየመጣ ያለው የመዋቅር ማስተካከያ ፕሮግራም በአፍሪካና በእስያ ከፍተኛ ችግር የፈጠረ በሰራተኛው ከፍተኛ ጫና የሚያመጣ ነው። ስለዚህ እንዲህ ባሉ ሰራተኛውን በሚነኩ ጉዳዮችና ላይና እንደው ፕራይቬታይዜሽንንም በተመለከቱ ጉዳዮች ላይ ሁሉ መሳተፍ አለብን ብለን ጠየቅን። ከዓለም ባንክና ከዓለም የገንዘብ ድርጅት ለሴፍትኔት ተብሎ ወደ 94 ሚሊዮን ዶላር የተሰጣቸው ገንዘብ ስለነበር ይህን ገንዘብ ቢያንስ ሰራተኛው ከፎቅ ተወርውሮ ከመፈጥፈጡ በፊት የሆነ መረብ ዘርግቶ ለመቀበል እንዲያስችል በዚህ ውስጥ የመሳተፍ እድል እንዲኖረን አሳወቅን። ሌላው ጥያቄያችን ያጠነጥነው ደግሞ በዓለም የስራ ድርጅት የሶስትዮሽ ግንኙነት መሰረት ከአሰሪዎች ከሰራተኞችና ከመንግስት የኢንዱስትሪ ፖሊሲዎችን የአሰሪና የሰራተኛ ህግንና ፕሮግራሞችን በተመለከተ በጥምረት መስራት እንደሚገባቸውና ጥምረቱ እንዲቋቋም ጠየቅን። ይህ ጥምረት ለካቢኔውም ሆነ ለሌላው አካል ሀሳብ የሚቀርብበት ስለሆነ ይህንን ደግሞ ኢትዮጵያ ስለተቀበለችው የሶስትዮሽ መድረኩ እንዲቋቋምልን ጠየቅን። በእንዲህ ያለው መድረክ ሰራተኛውን የሚጎዱ ነገሮችን ለመከላከል ይረዳናል በሚል ያቀረብነው ነው። ደርግ ከወደቀ በኋላ ኢህአዴግ ወደ ስልጣን ሲወጣ የተዘረፉ የሰራተኞች ንብረቶች ነበሩ። ወደ 2.4 ሚሊዮን ብር የተወሰደ ነበር። ተሽከርካሪዎች ተወስደው ነበር። እንደ ገቢ ማስገኛ ይጠቀምባቸው የነበሩ በመቀሌ በአስመራና በሌሎች ከተሞች የነበሩ ንብረቶች ለሰራተኛው እንዲመለሱ የሚል ጥያቄም ነበረን። አዲስ መንግስት እየተመሰረተ ስለሆነና ከሶሻሊስት መንግስት ወደ አዲስ መንግስት የተገባ በመሆኑ የገበያ ኢኮኖሚ ይሆናል፣ ሊበራላይዝ እናደርጋለን፣ የገንዘብ ምንዛሪ ምጣኔ ማስካከያ ሊደረግ ነው እየተባለ ስለነበር መድረክ ተከፍቶ በቅርበት ከመንግስት ጋር መስራት አስፈላጊ በመሆኑ ይህም እንዲደረግ ጥያቄ አቀረበን። በወቅቱ የቀረቡትን ጥያቄዎች በሙሉ በቀናነት ተቀበሏቸው። በተለይ ንብረትን በተመለከተ ተጨባጭ ዝርዝር አቅርቡልን ተባልን። ከመንግስት ጋር የቀጥታ ግንኙነት ይኖረን በሚለው ላይ ደግሞ በወቅቱ የሰራተኛና ማህበራዊ ጉዳይ ሚኒስትር የነበሩትን ለምን አላቋቋማችሁም ብለው ጠየቁ። ሚኒስትሩም የአሰሪዎች ማህበር ስላልተመሰረተ ነው ብለው አስረዱ። በአቶ መለስ ለማንኛውም ከሰራተኛው ማህበር ጋር እየተነጋገራችሁ መድረኩን አቋቁሙ ተብሎ እዚያው መመሪያ ተሰጠ። እንደ ፕራይቬታይዜሽንና ሴፍትኔት መሰል ጉዳዮች ላይ እናሳትፋለን አሉን። ስለ እውነት እንደው ቃል በቃል ያሉን በእምነት እናሳትፋችኋለን የሚል ነበር። እሺ ብለን ወጣን። ከዚያ በኋላ ግን ምንም የሚታይ ነገር አልነበረም። እዚያ ስብሰባ ላይ ይህን ሁሉ ስንነጋገር ግን አንድ ሌላም የተወሰነ ነገር ነበር። ይህም ዶክተር ከበደ ታደሰና 2 የመንግስት ተወካዮች ከኛ ጋር የሚገናኙ እንዲሆኑ ተወስኖ ተነገረን። ከነሱ ጋር እየተገናኛችሁ ከመንግስት ጋር የሚኖረውን ግንኙነት አመቻቹ ተባለ። በዚህ መሰረት ለዶክተር ከበደ ደወልኩ። ከመንግስት ጋር የምንገናኝበት ቀን መቆረጥ አለበት አልኳቸው። በግንባር ሄደን ማነጋግረናቸው በ3 ወራት እንገናኛለን አሉ። እኛ ደግሞ በየዕለቱ ሰራተኛው ላይ አደጋ እየደረሰ ነው፣ በ45 ቀናት እንገናኝ አለን። ለጊዜው በ45 ቀናት እንዲሆን አደረግን። ከዚያ በኋላ በ2 ወራትም ልንገናኝ እንችላለን ተባብለን የመጀመሪያውን ቀን ቆርጠን በሳምንቱ ስንሄድ ሁኔታዎች ተቀያይረው ጠበቁን። ዶክተር ከበደ ቢሮ ስንሄድ አሁን እናንተን እያወያየን መቀጠል አንችልም አሉ። መንግስት በአስቸኳይ ኢኮኖሚ ማንቀሳቀስ ይፈልጋል። ስለዚህ ከዚህ ቀደም ትሳተፋላችሁ ተብሎ ቃል በተገቡላችሁ ጉዳዮች ውስጥ መሳተፍ አትችሉም ብለው ነገሩ። ይሄ ሊሆን አይችልም። ሰራተኛውን በሚመለከቱ ጉዳዮች ሁሉ ተሳታፊ እንድንሆንና የመነጋገሪያ መድረክ እንደሚመቻች የተነገረን በአገሪቱ መሪዎች ነውና እርስዎ ይህን ውሳኔ ሊቀይሩ አይችሉም ብለን ዶክተር ከበደን ገለጽንላቸው። በእርግጥ ሀሳባቸውን ቀይረው ከሆነ ሊነግሩን የሚገባቸው እነሱ ናቸው ብለን ሞገትን። አያይዘንም ለእርስዎ የተሰጠዎት ኃላፊነት ግንኙነት ፈጥራችሁ እንዲህ ባሉ ጉዳዮች ላይ ተነጋግራችሁ ስሩ የሚል ነው ብለን ነገርናቸው። እነሱ በትጠይቁም የምታገኙት መልስ ይህንን ነው አሉን። ይህን ለማመን አልችልም አልኩ። አቶ መለስና አቶ ታምራትን ሄጄ አነጋግራለሁ ብያቸው፣ እስከዚያው ድረስ ግን ሰራተኛውን ይመለከተዋል ያልናቸውን እንድንነጋገርበት የቀረጽናቸውን ዋና ዋና ጉዳዮች እነዚህ ናቸው በማለት ለሚመለከታቸው አካላት እንዲያስተላልፉልን ሰጠናቸው። በማንኛውም ሁኔታ የሰራተኛው ማህበር ሳያውቅ የሰራተኛ ቅነሳ እንዳይካሄድ፣ ፕራይቬታይዜሽንም ቢሆን በደንብ እየተጠናና የሰራተኛውን ዕጣ ፈንታ የሚወስን እንደሚገባ ቢታወቅም የገቡትን ቃል አጠፉ። እናንተን የምናነጋገርበት ጊዜ የለም ተባል። ይሄ ችግር ሲገጥመኝ እኔ የሆነውን ሁሉ ወጥቼ ለሰራተኛው አሳውቃለሁ አልኩ። ምክንያቱም በዚህ ሁኔታ መቀጠል አይቻልም። በሰራተኛው መቃብር ላይ አበባ ለማስቀመጥ አይደለም የተመረጠ።
ሰራተኛው አያስቀምጠን። ስለዚህ መንግስት ሊያሳትፈን እንደማይፈልግና እንዳገለለን ለሰራተኛው እናገራለሁ አልኳቸው። እናያለን አሉኝ። ዋናዎቹን ለማነጋገር ሞከርኩ። ነገሩ ለዶክተር ከበደ ነግረው አዘጉ። እነሱ ዘንድ ተመልሼ ስጠይቅ በወቅቱ የግንዛቤ እጥረት ነበረን፣ አሁን አናደርግም አሉ እና ሰራተኛው ሲረግፍ ዝም ብሎ ማየት ነው የምትሉት? ሰራተኛው እድል አለው፣ ስራ ይፈጠራል፣ ኢኮኖሚውን ለማጠናከር ነው የሚል ምን ላይ ሰጡ። ይህን መልስ ይዤ ከፌዴሬሽኑ ጋር ተነጋገርን። የምክር ቤት አባላትንም አማከርን። ስለዚህ ምንም ነገር ማድረግ ስላልቻለን እየሆነ ስላለው ሁኔታ ጋዜጣ መግለጫ መስጠት አለብን ብዬ ጋዜጣዊ መግለጫው ተሰጠ። ከዚያ በኋላ ነገሩ ሁሉ ተደበላለቀ። ጋዜጣዊ መግለጫ በተሰጠበት ጊዜ ደግሞ አቶ መለስ አሜሪካ ነበሩ። አሜሪካ በነበሩበት ወቅት ተቃውሞ ገጥሟቸው ነበርና ሲመለሱ እሳት ሆነው ይታገሉን አሉ። ኢህአዴግ ጸረ ሰራተኛ ነው ካሉን ይታገሉን ብለው አወጁ። ይታገሉን ማለት እንግዲህ ቀላል አልነበር። የላብ አደር ዘርፍ አቋቁመው ሁሉም ሚኒስቴር መስሪያ ቤት የመንግስትን ቢሮክራሲ ተከትሎ ታች ድረስ በተለይም የሰራተኛ ማህበራት ባሉባቸው አካባቢዎች ቀበሌ ድረስ ኔትወርክ ዘረጉ። የሰራተኛ ማህበሩን አወላልቆና አመራሩን ቀምቶ ሰራተኛ ማህበሩን ለመቆጣጠር የተዘረጋ ኔትወርክ ነው። ይህንንም ለመተግበር 23 ገጽ ያለው የፖሊሲ አቅጣጫ ወጡ። በነገራችን ላይ ይህንን ይመሩ የነበሩት አቶ በረከት ስምዖን፣ አቶ ተስፋ ማርያም ፋሪስና አቶ አለምሰገድ ገብረ አምላክ ነበሩ። ሁሉም ሪፖርት የሚያደርጉት ለአቶ መለስ ነበር። በሰራተኞች ማህበራት ላይ ጦርነት ታወጀ ማለት ይቻላል። መግለጫችን ትልቅ እንቅስቃሴ ያስከተለ። ከዚያ በኋላ ማህበር ሰረዛ መጣ። የኮንፌዴሬሽኑን ዋና ጽህፈት ቤት በሰራተኛና ማህበራዊ ጉዳይ ሚኒስቴር አማካኝነት ያለ ምንም ፍርድ ቤት ትዕዛዝ እስከ ማሸግ ተደረሰ። ፍርድ ቤቱ ራሱ ጽህፈት ቤቱን ማሸግ ህገወጥ ስለሆነ ማሸግ አትችሉም ብሎ ወስኖ እንኳን አንከፍትም አሉ። እኛ ጉዳያችንን ለፍርድ ቤት በማቅረብ ስንሟገት ጉዳዩን የያዙ ዳኞች ላይ የተለያዩ እርምጃዎች ተወሰዱ። በዚህ ምክንያት ዳኞችን ወደ ሌላ ቦታ ማዛወርና ማባረር ሁሉ ተፈጸመ። የእነሱን ሀሳብ የሚደግፉ ዳኞችን በመተካት የተፈለገው ተወሰነ። የኮንፌዴሬሽኑን ተሽከርካሪዎች ማገድ፣ የባንክ አካውንት መዝጋት ሁሉ ተደረሰ። ከዚያ በኋላ ሰራተኛው ተቃውሞ እየጨመረ መጣ። ኮንፌዴሬሽኑን ለመቆጣጠር በየአቅጣጫው ማስፈራራት ውስጥ ተገባ። ከስራ ማባረር ተጠናከረ። በደርግም በኃይለ ሥላሴም ያልተደረገ በደል በሰራተኛው ላይ ደረሰ። የሰራተኞች መብት ተጣሱ። እንዲህም ሆኖ ኮንፌዴሬሽኑ ማፍረስ አቃታቸው። ከዚያ በኋላ ረጅም ጊዜ ወስዶ ከ4 ዓመት በኋላ የራሳቸው ካድሬዎች ተሰባስበው ኮንፌዴሬሽኑን ያዙት። እስከዛሬ ድረስ በዚህ አይነት መንገድ የሰራተኛው እንቅስቃሴና ድምጽ እንዲታፈን ተደርጓል። በ27 ዓመታት ውስጥ ትልቅ በደል የተሰራው በሰራተኛውና በሰራተኞች ማህበራት ኮንፌዴሬሽን ላይ ነው። አሁን ያለው መንግስት የተቋሙ ንብረቶቹ እንዲመለሱለት ማድረግ አለበት። ለዲሞክራሲ ግንባታ፣ ለመጪው እድገትና ልማትም የሰራተኛው ጉዳይን ሳያነሱ ማለፍ ተገቢ አይሆንም። ስለዚህ የተቋሙ ንብረቶች መመለስ አለበት። ለ4 ዓመታት የሰራተኛው ማህበራት መዋቅሮች እንዳይፈራርሱ፣ ሰራተኛው በመንግስት ቁጥጥር ስር እንዳይወድቅ የጠቅላላ ጉባኤ አባላትና ጠንካራ የሰራተኛ መሪዎች የተቻላቸውን ሁሉ ሲታገሉ ቆይተዋል። በ4 ዓመታት በርካታ በደሎች ናቸው የተፈጸሙት። ግፊቱ እየጨመረ ሄደ። በተለይ እኔን በግልጽ የገጠሙኝ በፈጠራ ወንጀሎች መክሰስ፣ ማዋከብ፣ ከአደባባይ እስከ ቤት የጓዳ ድረስ 3-4 የደህንነት መኪኖች መደቡ። ጠዋት ከቤት እስከሚወይድበት ድረስ መከታተል፣ እንደገና ወደ ቤት መመለስ፣ እንዲህ እያደረጉ ቀጠሉ። በነገር ላይ 3 ጊዜያት የግድያ ሙከራዎችን አይቻለሁ። የገዳይ ቡድን አባላት የሚመስሉ ሰዎች 3 ጊዜ ይከታተሉኝ ነበር። የመጨረሻ ቀን ይሆናል ያልኩበት አጋጣሚ ደግሞ ከውራይል ወደ ለም ሆቴል ሲሄድ ደህንነቶች ከውራይል ጀምሮ ይከታተሉኛል። ታክሲ ውስጥ ነበርኩና ለሾፌሩና ከጎኔ ላለ ተሳፋሪ ይህን ነገር እዩ፣ በእኔ ላይ የሚፈጸም ነው። የሰራተኛ ማህበር መሪ ነኝ። ምናልባት ሌላ ነገር ሊከተለኝ ስለሚችል የሚሆነውን እዩ። ዛሬ ላትናገሩ ትችላላችሁ፣ አንድ ቀን ብርሃን ሲወጣ ምስክር ትሆናላችሁ ብያቸው ነበር። መኪናቸውን አስጠግተው ከኋላና ከፊት ዘግተው ክትትላቸውን እያደረጉብኝ ያሉ ደህንነቶች ለሞቴል አካባቢ ወርጄ ሆቴሉ ስገባ ተራ በተራ እየመጡ እያዩኝ ይወጣሉ። የሚፈልጉትን ማድረግ አልተመቻቸው መሰለኝ ሄዱ። ለማንኛውም እንዲህ ያለው ነገር ለ3 ጊዜያት ሆነ። እንዲህ በሚሆንበት ጊዜ ግን ተለጣፊ ሰማኮ ለመፍጠር የራሳቸውን ጉባኤ እየጠሩ ነበር።
ከፍተኛው ፍርድ ቤት በኢሰማኮ ጉዳይ የመጨረሻውን ውሳኔ ይሰጣል ተብሎ እየተጠበቀ ነው። ፍርድ ቤት በኮንፌዴሬሽኑ ስረዛ ጉዳይ ውሳኔ የሚሰጥበት ጊዜም ነበር። እንዲህ ያለውን ነገር ስንመለከት አንድ ውሳኔ ላይ መድረስ ነበረብን። ስለዚህ በፈጠራ ወንጀል ተከስሼ ለረጅም ጊዜ ልታሰር እንደምችል ወይም ሊያስወግድኝ ይችሉ እንደነበር መገመት ይቻላል። ነገሩ ከጥርጣሬ በላይ ነው። ምን እናድርግ ብለን ከተማከርን በኋላ ከአገር ለመውጣት ወሰነን። በነገራችን ላይ አቶ አሰፋ ማሩ እኔ በወጣው በቀናት ልዩነት ነው የተገደለው። አወጣጤ ሙሉ በሙሉ ያደራጁት የሰራተኞች ማህበራት ናቸው። በተለየ መንገድ ለማደራጀት ሞከርን። ከዚህ እስከ ሞያሌ 2-3 የተመላለሰው ያጠኑ የራሳችን የማህበር ሰዎች ነበሩ። የኔ መውጣት ሌላ ዓላማ ነበረው። ይህም ከተቻለ ከወጣው በኋላ በዓለም የሥራ ድርጅትም ሆነ በመሳሰሉት ድምፅ በማሰማት መቀጠል ይሻላል ተብሎ እኔ እንድወጣ ተደረገ። ከዚያ በኋላ እንዴት መሄድ እንዳለብኝ የትኛው ቦታ ማን እንደሚያሻግረኝና እንደሚረዳኝ ካደራጀን በኋላ በሞያሌ በኩል በቀላሉ ወጣው። ናይሮቢ 17 ቀን ቆየው። ናይሮቢ ከገባ በኋላም የሚከተሉኝ ነበሩ። እዚያ የተቀበለን የዓለም አቀፍ ሰራተኞች ተወካይ ይህን ነው ያዩ ስለነበር ይይዙታል ወይም ይገሉታል የሚል ስጋት ነበራቸው። ስለዚህ እዚህም ከተማ ይወራ የነበረው ደግሞ ተይዞ ይመጣል የሚል ነው። ናይሮቢ ውስጥ በየዕለቱ ክትትል ይደረገብን ነበር። ይህ በግልጽ ሲታወቅ የውጭ ሰራተኛ ማህበራት ተባብራችሁ አውጡት ተባለ። ከዚያ የአውስትራሊያ ሰራተኛ ማህበር ፎርም አስሞላን። ሊፈጥን አልቻለም። ነገር ግን የኔዘርላንድ ሰራተኞች ማህበር የጀመረው ፈጥኖ አለቀ። በ17ኛ ቀኔ ከናይሮቢ ወጣሁ። በናይሮቢ ቆይታዬ ካናዳ ምድል ነበር፣ ግን ለጄኔቭ ለመቅረብ ኔዘርላንድ መሄድ ነበረብኝና ሄድኩ። ኔዘርላንድ ስደርስ ካምፕ ነበር መሆን የነበረብኝ። ኔዘርላንድ ሰራተኛ ማህበር ከካምፕ አውጥቶ ሆቴል እየከፈለ አስቀመጠኝ። ከዚያም ጄኔቭ መመላለስ ጀመርኩ። ሁሉም ነገር ስለሚያውቁ አይሎ አቤታውን አቀረብኩ። ጉዳዩ ተደራጅቶ እየታየ ክርክር እየተካሄደ ውሳኔ ተሰጠ። ለኢትዮጵያ ሰራተኞች ተወሰነ። በማህበሩ ላይ የተሰራው አግባብ አለመሆኑ፣ ኢሰማኮ መሰረዙ፣ ጽህፈት ቤቱ መዘጋቱ አግባብ እንዳልሆነ ሁሉ ተወሰነ። የመብት ረገጣ በመካሄዱ የሰራተኛው ማህበሩ መሪ ወደ ሀገሩ ተመልሶ ዓላማውን ማራመድ እንዲችል ዋስትና ተሰጥቶትና ደህንነቱ ተጠብቆ እንዲመለስ ተብሎ ተወሰነ። ውሳኔው የደረሰው መንግስት መግባት ይችላል አለ። ነገር ግን አለ በህግ የሚፈለግ ከሆነ ይጠየቃል የሚል ምላሽ ስለሰጠ ውሳኔው ተፈጻሚ ሳይሆን ቀረ። እንዲህ ባለ ሁናቴ ሰራተኛ ማህበር ፕሬዝዳንት ስደተኛ ሆኖ እንዲቀር ምክንያት ሆነ። የተወደዳቸው ከብዙ በጥቂቱ ከደርግ መውደቅ በኋላ ወንበሩን በተረከበው የኢህአዴግ ሰራተኛውና ማህበሩ ላይ የተደረገውን የግፍ ድርጊት የቃኘንበት ታሪክን የኋሊት በዚሁ ያበቃ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳቸው የሞርስ ቤተሰቦች ለሀገር እድገት ሰራተኛው የማይናቅ ሚና አለው ብሎ መናገር ጉንጭ ማልፋት ነው። ሚናው ይታወቃልና ከሰራ ደግሞ የስራ ላይ ደህንነቱና መብቱ ተጠብቆ ግዴታውን ሊወጣ ይገባል። እንዲህ ለመሆን ደግሞ ማህበር ያስፈልገው ነበርና የመደራጀት መብቱን በጠየቀ ምን ምላሽ እንዳገኘ በዕለተ ቀኑ በሰራተኞች ቀን ማስታወስ የወደድንበት የሞርስ ልዩ ዝግጅት በዚሁ አበቃ። በቀጣይ የሞርስ መሰናዶ እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።